ኢትዮጵያ የበርካታ ብሔር ብሔረሰቦች ምድር፣ ቀለመ ብዙ፣ ብሔረ ብዙ፣ ቋንቋ ብዙ ኢትዮጵያ አላህ ከርሰ ምድሯንም ሆነ ገጽ ምድሯን የባረከላት የረድኤት ምድር። ኢትዮጵያ ውስጥ ከኢትዮጵያ ወጣው የሚፈሱ ከ10 የሚበልጡ ወንዞችን የያዘች ሀገር ትራንስ ባውንደሪ ይሏታል። ወደ ኢትዮጵያ የሚፈስ ወንዝ የለም ከኢትዮጵያ የሚወጣ ቢሆን እንጂ። ኢትዮጵያ ከ30 የማያንሱ ስመጥር ሐይቆችን የያዘች ምድር። ሳውዲ አረቢያን ብንወስድ አንድ ሐይቅ የላትም። ኢትዮጵያ ግዙፉን ጣናን ጀምሮ ስመጥር 30 ሐይቆችን አላህ የሰጣት የባረካት ምድር። ኢትዮጵያ ስምጥ ሸለቆ ማለፊያ የሆነች በርካታ ማዕድንን፣ ነዳጅን፣ ወርቆችን፣ አልማዞችን የያዘች የተባረከች ምድር ኢትዮጵያ ከ2000 በላይ በስም የሚታወቁ ተራሮችን የያዘች ሀገር። ወራሪዎች እንኳን መጥተው ሊወሯት ሲሉ አረበኞቹ ሸሂዶቹ ብቻ ሳይሆን ተራሮቹም አብረው ተዋድቀውላቸዋል። ለጠላት አልተመቹም የተባለላት ሀገር ኢትዮጵያ የነጃሺ መናገሻ፣ የቢላል ምድር፣ የኡሙ አይመን አፈር ኢትዮጵያ እሷን ካልነኳችሁ እንዳትነኩት ሲሉ ነቢዩ ዓለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ እሷ ውስጥ ፍትህ የማይዛነፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ በርካታ ምሁራንን ያወጣች፣ ልሂቃንን ያመረተች፣ በርካታ ዑለሞችን ያወጣች፣ በርካታ ኡስታዞችን የወለደች ማህፀነ ለምለም ኢትዮጵያ አላህ ዘንድ የተለየ ቦታ ያላት የመጀመሪያው የስደት ምድር የቢላል አፈር ኢትዮጵያ። ይቺ ሀገር ለሌላው ዘፈን ማሻሻጫ ልትሆን ትችላለች፣ ለሌላኛው ደግሞ የፖለቲካ ፓርቲ ውድድር ማጣፈጫ ቅመም ልትሆን ትችላለች። ለኛ ግን መለኮታዊ ክብር የተሰጣት የነጃሺ ውርስ የቢላል አገር የኡሙ አይመን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። እንደምታውቁት ነቢዩ ዓለይሂ ሰላቱ ወሰላም የአብርሃምን መንገድ ለማስቀጠል፣ የሙሳን ፋና ለማስቀጠል፣ የኢየሱስን መንገድ ለማስቀጠል ጥሪውን ይዘው መካ ላይ ሲነሱ መካ ለሳቸው ምቹ አልነበረች። ባልደረቦቻቸው ወደ የት ይሸሹ? ነቢዩም ዓለይሂ ሰላቱ ወሰላም ከወህይ ተነገራቸውና ወደ ዝች ምድር ወደ ኢትዮጵያ እንዲሰደዱ ሰሃባዎች ተወሰነ። ጃዕፈር እየመራቸው የመጀመሪያው ቅፍለት ወደ ዝች ሀገር ተመመ፣ ወደ ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነቢዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቱ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብጽ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ ያሁኗ ቱርክ እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ኢትዮጵያ ከእስልምና ጋር ለየት ያለ ቁርኝት ያላት ሀገር ነች። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያውን ቅፍለት ላኩ። ሰሃቦቹም ተመለሱ። እንደገና 83 ቅፍለቶችን
የአብራክ ክፋያቸውን ሩቅያን ከባላቸው ዑስማን ጋር አድርገው ወደ ኢትዮጵያ ለስደት የላኩባት ምድር ኢትዮጵያ ነች። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ። ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን፣ መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ስለ ኢትዮጵያ ያለን ዕውቀት እጅግ ቁንጽልና ትንሽ ብቻ ነው። የነጃሺ ምድር ነች። ፍትሃዊው ንጉስ የእውነት ምድር ነች ኢትዮጵያ። ነጃሺ ሲታወስ የመጀመሪያ የሰለመው ንጉስ ማለት ነጃሺ። የኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። ከዛም በላይ የአላህ ምስክርን ቁርአን ላይ ይበቃናል። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ይዘው ሲነሱ አስተባበሏቸው። ወየቁሉ الذين كفروا لست مرسلا እነዛ ከሃዲያን እኮ አንተ የአላህ ነቢይ መልእክተኛ አይደለህም ይሉሃል። ቁል ብለህ በላቸው ከፋ ሸሂደን በይኒ ወበይነኩም በእኔና እናንተ መሃል እኮ ከምስክር በኩል አላህ ይበቃናል በላቸው። ወመን ዒንደሁ ዒልሙል ኪታብ አሊያም ያ ሰውዬም አብሮ ምስክር ይሆናል የመጽሐፉ ዕውቀት ያለው ሰው። ወመን ዒንደሁ ዒልሙል ኪታብ ይሄ ግለሰብ ማን? ሁለት ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብዱላህ ብን ሰላም፣ ሁለተኛው ነጃሺ ነው የሚል ተፍሲር አለ። አላህ ለነብዩ ነብይነት ምስክር ራሱን ጠርቶ ከዛ ማስከትሎ ነጃሺን የጠቀሰለት የተከበረ ንጉስ። ነጃሺ አለይሂ ሰላም ሲሞት አላህ በወህይ ለነብዩ ነግሯቸው፣ እሱ የሞተው ኢትዮጵያ ውስጥ ነው፣ ነብዩ ያሉት መዲና ውስጥ ነው። በወህይ ተነግሯቸው ዛሬ ደግ ወንድማችሁ ነጃሺ አልፏልና ሶላተል ጋይብ እንስገድበት ብለው የሩቅ ሶላት የተጀመረበት ዛሬ ይሄን መስጊድ በሰየምንለት ታላቁ ንጉስ በነጃሺ ነበር የተጀመረ። ሶላተል ጋይብ ሲሰገድ ስናይ ነጃሺ እዚች ምድር ላይ ይታወሳል። ፍትሃዊው ንጉስ፣ አሸናፊው ንጉስ፣ አማኙ ንጉስ ነጃሺ። እሱን እናስታውስ ዘንድ በአፍሪካችን ትልቁ የሚባለው ይሄን ትልቅ ኢንስቲትዩት በሱ እንዲወሰንም መታሰቡ ለዛ ነው። ኢትዮጵያ ከእስልምና ጋር ጥልቅ ቁርኝት ያላት ሀገር ኡሙ አይመን ኡሚ ባዕደ ኡሚ ያሏት ነቢዩ ዓለይሂ ሰላቱ ወሰላም ከእናቴ በኋላ እናቴ ናት ያሏት ኡሙ አይመን እሷ እኮ ኢትዮጵያዊ ነች። እኛ እኮ ነቢዩን ያጠባችው እናታችን ነች። በነቢዩ ደም ውስጥ የሀበሻ ደም አለ። እኛ ከነቢዩ ደም ጋር ተቀላቅለናል። ከጅማታቸው ጋር አብረን ተሰፍተናል። ኢትዮጵያና እስልምና አንድና ያው ናቸው፣ ሚለያዩ አይደለም። ኢትዮጵያ የቢላል ምድር ነች። የነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ። ምን ነው ቢላል ኮቲህን ጀነት ውስጥ ሰማሁት እሳ የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ፣ ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለቴ ቱርክ ውስጥ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርክ ውስጥ ካሏት 85000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርክ ውስጥ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና የሚል ታገኛላችሁ። ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ። ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነች፣ ሌላው ስልጣን ማጽኛ ነው፣ ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛ ነን የመጀመሪያው አንሷሮቹ። ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛ ነን ግን የመጀመሪያው አንሷሮች ለዘይድ የነብዩ ሰሃባ ባልደረቦች የተቀበልን። ኢትዮጵያ
31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? ቱርክ ውስጥ አንድ ሰሃባን የተቀበረው ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጂድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች። ቻይና ውስጥ ያለው አንድ ሰሃባ ነው። እሱ ግን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ። ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች። በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል አይደለች። የነብዩ አደራ ነች። የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ ስትባል። ለሌላው ቀልድ ማጫወቻ፣ ማላገጫ፣ ማዳመቂያ ሊሆን ይችላል። እኛ እንደሷ እንደራደረን በዝቻል። ለኛ ልዩ ሀገር ነች። የመሻይኾች ምድር ነች። የዑለማዎች ምድር ነች። በርካታ ዓሊሞችን ያፈለቀች ሀገር ነች ኢትዮጵያ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳል። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ሕገ መንግሥትን የማርቀቅ ዕድል እጃቸው ላይ ወደቀና ይችን አገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለል። ታሪክ የሌላት እምታወዛግር ሰላሟ ሁሌም ስጋት ውስጥ ያለ አገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። ታሪክን ሲያጠኑ በ3 እርከን አጠኑት። የመጀመሪያው ሴሌክሽን ይሉታል፣ መምረጥ ታሪክ። ሁለተኛው ኦሚሽን፣ ሌላውን ታሪክ መደበቅ። መደበቅ ያልቻሉትን ደግሞ 3ኛው እርከን ዲሞናይዜሽን፣ ማጨላለም ይባላል። የመጀመሪያው ሴሌክሽን ትመርጣለህ። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ልታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላለመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። ታሪክ 3 ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱም ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያለ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግሥቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡት ራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ።
አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንል። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ዲፔንደንሲ ይለዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል፣ የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደያይ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። ወዶች ይቺ ሀገር ሰላሟ እንድታገኝ፣ እድገቷ እንዲረጋገጥ፣ ከፍታዋ እንዲሰምር አንዱ ብሔር አንዱን ሊገፋ አይገባ። አንዱ ሃይማኖት ከሌላው ነኝ በላይ ነኝ ብሎ ሊያውጅ አይገባ። በአብሮነት ሁሉም እኩል ተሳትፎ፣ ሁሉም ታቅፎ፣ ሁሉም ነፃነት ተሰጥቶት ከሄደ ሀገር ከፍ ትላለች። እንደ ድሮው አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብረዋል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው የሚሆን። ድሮ አንዱ ኃያል ይሆንና ሌላውን ደፍጥጦ አስገብሮት ያድራል። አሁን እሱ አይደለችም የኢትዮጵያ ስሪት። ሁሉም አቅም መስርቷል። እንደ ድሮው ልደፍቀዋቸው ኢትዮጵያን ወደ ማትወጣበት ቀውስ ውስጥ ነው ከተናት የምናልፈው። በዓለማችን የቦክስ ታሪክ ውስጥ ረጅም ዙር የፈጀ የሚባል ቦክስ አለ። በ1893 የተካሄደ 7 ሰዓት ነው የፈጀ። 110 ዙር ነው የተፋለሙት። ፎቶዎችን ብታያቸው ሁለቱም ደም ለብሰዋል፣ አሸናፊውም ተሸናፊ። እንዲህ አይነት ዙር ነው ኢትዮጵያ ውስጥ የሚከሰተው። አንዱ አንዱን ቶሎ ደፍጥቶት ደፍቆት የሚቆም ፍልም አይደለም ይሆን። አንዱ ሲነሳ አንዱ ሲመረቅዝ እችን ሀገር እንዳልነበረች እናደርጋታለን። እሱ እናንተን ላይ ያሳስባችሁ ይችላል። እኛ ግን ኢትዮጵያ ታሳስበናለች። የነብዩ አደራ ስለሆነች። ሁለተኛ ለአዲሱ ትውልድ ምክሬ፣ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመግበው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ በሽሩ ወላ ቱነፊሩ፣ አበስሩ ሰውን አታስበርግጉ ይላል።
ቁርአን ላይ አላህ ይሄን ያጸነዋል። አላ ኢነ ነስረላሂ ቀሪብ፣ አዋጅ የአላህ ድል ቅርብ ነው ይላል። አለይሰ ሱብሑ ብቀሪብ፣ ንጋቱ ቅርብ አይደለም እንደ ይላል አላህ። ከጭንቀት በኋላ መፍትሄ አለው፣ አይዟችሁ ይላል። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወሲያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውለት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ ያለው፣ እርግዝና ቦሚት አለው፣ እርግዝና ወገብ ያማል አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ እንዳደለ። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን፣ ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም።